ዳጊ እንዴት ነህ? ምን ነው ጠፋክ? አንተ ብቻ እኮ ነው መተህ ያልጠየከኝ። ምንም እረፍት አልነበረኝም አምራን። አንዴ አባዬን ጉዳይ ሳስጨርስ፣ አንዴ ደግሞ የአውሬ የሆነ ሰውዬን እስኪፈረድበት ድረስ ስሯሯጥ ብቻ እስኪ ተይኝ እባክህ ዳጊ፣ ተስፋ እንዳትቆርጥ። አለበለዚያ እዚህ የገባሁት ያለ ምንም ምክንያት ነው ማለት ነው። ተስፋ አንቆርጥም አምራን። ያን ጭራቅ ድጋሚ ለፍርድ ለማቅረብ ምንችለውን ብቻ ሳይሆን ማንችለውን ነገር እናደርጋለን። አንተና ናሆም ፋኑን እየጠበቃችሁት ነው አይደል? እሱ እኮ ሰውን ማከም እንጂ ከሰው ጋር መጣላት አይችልበት። እጮኛሽ እንደዚህ እንደምታስቢው የዋዛ ሰው አይደለም እባክሽ። እድሜው ረጅም ነው። ደወል። ሄሎ ዶክተር። ምን ምንድነው? ዳጊ ምን ተፈጠረ? ምንድነው እሱ? እባክህ ንገረኝ ዳጊ፣ ምንድነው የተፈጠረው? እዚህ ድረስ መጥቼ ማውራቴ ምናልባት አንቺ የመውጣት ምኞት ካለሽ ላስወጣሽ ፈልጌ ነበር። እንደውም አንድ ነገር ልንገርህ፣ አንተ ሳትሆን ከዚህ የምታስወጣኝ የያዝኩት ሀቅ ነው። እንዴ ስለምን ሀቅ ነው የምታወሪው? እቺ ልጅ እኔ ገደልኳት አይመስለኝም። ምን ነው ደነገጥክ? ሆን ብለህ ከራሴ የገደልካትን ሴት እኔ እንደገደልኳት አይደል እንዲያስመሰልከው? ቆይ ማን ነው ደግሞ እንደዚህ ያለሽ? የቪዲዮ መረጃ እኮ የተቀነባበረ እንደሆነ ሰምቻለሁ። ጠበቃዬም ከዚህ እንደምወጣ ነግሮኛል። እሱ እንኳን መቼም ሊሆን አይችልም። ይልቅ በማይሆን ተስፋ ራስሽን አታምኚ። እኔ ሳሎን አንተ ነህ ራስን እያሞኛለሁ። እቺ ልጅ የሆነ ያወቀችው ነገር አለ እንዴ? ቆይ እንዴት ነው ግን? ቆይ ስሚ፣ ትንሽ ትዕቢቱን ያበዛሽው አልመሰለሽም? ኮማንደር ንግስት፣ ትክክለኛውን ነገር ነው ነገርኩ። እኔ ኮማንደር ንግስት አንተንና መሰሎችን ሳሳድድና ለፍርድ ሳቀርብ ነው። ወደፊትም ስራዬም ነው ያው እንድታውቀው ብዬ ነው። ለምን ፈቅደልኝ አላስወግዳትም? ቤቴ ይልቅ ይሄን የማይረባ ነገር ተውና በአስቸኳይ ንጽህናዬን የሚያረጋግጥ ጋዜጣዊ መግለጫ አዘጋጅ። ይኸውልህ በእኔ መታሰር የተደሰቱ ሁሉ እርድብን እንዲሉ ፈልጋለሁ። ተፈራ ከእስር ተፈቶ ከወጣበት ቅጽበት አንስቶ ምንም ጊዜ ሳያባክን በቀጥታ ወደ ቀድሞ የጨለማና የህገወጥ ወንጀል ስራው ተመልሷል። በከተማው ላይ የነበረውን የጥፋት መረብ እንደገና በማቀናጀት ከበፊቱ በባሰ የበቀልና የክፋት መንፈስ መንቀሳቀስ ጀምሯል። ተፈራ ነፃ መውጣቱን እንደ ትልቅ ድል በመቁጠር አላቆመም። ይልቁንም ቀደም ሲል ተቋርጦ የነበሩትን ህገወጥ ስራዎቹና የድብቅ ሴራዎቹን በግድና በኃይል ማስቀጠል ጀምሯል። በዚህ የክፋት አውታር ውስጥ ተፈራ ካደረጋቸው በጣም አደገኛ እርምጃዎች አንዱ በዶክተር ፋኑኤል ላይ ያነጣጠረው ጫና ነበር። ፋኑኤል የህክምና ባለሙያነቱን በመጠቀም ከዚህ ቀደም የተፈራን ሚስጥራዊና ህገወጥ ቀዶ ጥገናዎችና አደገኛ ድርጊቶች እንዲያከናውን ተፈራ በግድ አጥብቆ ይዞት ነበር። ተፈራ ከእስር እንደወጣ የመጀመሪያውን የክፋት ዘመቻ ይበልጥ አጠንክሮ ሲቀጥል በዶክተር ፋኑኤል ላይ ያነጣጠረው አደገኛ ጫና ወደር የሌለው ደረጃ ላይ ደረሰ። የፋኑኤልን ሙያዊ አቅምና ለአምራን ያለውን ጥልቅ ፍቅር በመጠቀም እጅግ አሳዛኝና አስገዳጅ ቅድመ ሁኔታ ገጠመው። ተፈራ ፋኑኤልን የህገወጥ ቀዶ ጥገናዎችንና ሌሎች የህክምና ስራዎችን ካደረገለት ረጅም እጁን በመጠቀም አምራንን ከእስር ሊያስወጣት እንደሚችል ይነግረዋል። በዚህ ወቅት ፋኑኤል ምንም እንኳን ፍርሃት በውስጡ ቢሰማውም ለጓደኞቹና ለአምራን ነጻነት ሲል የሞት ሽረት ትግል ውስጥ ገባ። ዶክተር ፋኑኤል ከነናሆም ጋር ባዘጋጁት እቅድ መሰረት ጥንቃቄ በተሞላበት መንገድ በዶክተር ፋኑኤል መነጽር ላይ የማይታወቅና ድብቅ የሆነ ሚኒ ካሜራ ገጠሙለት። ይህ ካሜራ ተፈራ የሚያደርገውንና ንግግሩን ሁሉ በድምጽና በምስል እንዲቀርጽ ተደርጎ የተሰራ ነበር። ፋኑኤል ድብቅ ካሜራው በተገጠመለት መነጽር አማካኝነት ልቡ እየመታ ወደ ተፈራ ቤት አቀና። የተፈራን ህገወጥ ትዕዛዞች ለመቀበል እንደመጣ በማስመሰል እውነታውን ሁሉ ለመቅረጽና ተፈራ በራሱ አፍ ለሰራቸው ወንጀሎች እንዲያምን ለማድረግ ከተፈራ ጋር ለውይይት ይቀመጣል። ፋኑኤል ድብቅ ካሜራ በተገጠመለት መነጽር ተጠቅሞ የተፈራ ቤት ውስጥ መድረኩን ሳያሳውቅ ገባ። ዓላማው የተፈራን ህገወጥ ንግግሮች መቅረጽና መረጃ መሰብሰብ ቢሆንም ነገሮች ግን በታቀደው መንገድ በቀለለ ሁኔታ አልሄዱለትም። አርቆ አሳቢና እጅግ ተጠራጣሪው ተፈራ ከዚህ ቀደም የፋኑኤልን የፊት ለፊት ገጽታ፣ የዕለት ተዕለት ልማዶች በጥንቃቄ ያውቃቸው ስለነበር ፋኑኤል ከዚህ ቀደም አይኑ ላይ ምንም አይነት መነጽር የማያደርግ ሰው በመሆኑ
አሁን ፋኑኤል ባዕድ ነገር የለበሰ ያህል መስሎ ታየው። በውስጡ ባለው ከፍተኛ ፍርሃትና የልብ ምት እየተምታታ ፋኑኤል ሳያውቀውና ሳያስበው በተደጋጋሚ መነጽሩን ይነካካና ያስተካክል ነበር። ይህ የፍርሃት ምልክትና ያልተለመደ የሰውነት እንቅስቃሴ የተፈራን ቀልብ ወዲያውኑ ሳበው። የተፈራ አይኖች በጥርጣሬ ጠበው ፋኑኤልን መቃኘት ጀመሩ። በክፍል ውስጥ ያለው ውጥረት በከፍተኛ ሁኔታ ተንጠለጠለ። የፋኑኤል የመነጽር ሚስጥር በቅስበት ለአደጋ ተጋለጠ። በተፈራ አጠራጣሪ እይታ የተደናገጠው ፋኑኤል በክፍል ውስጥ የነበረውን ከባድ የጥርጣሬ አየር መቋቋም አቅቶት በከፍተኛ ፍርሃት ተናወጠ። ልቡ በደረት ሰሌዳው ላይ እስኪሰብር ድረስ እየመታ እባክህ መጸዳጃ ቤት ደርሼ ልመለስ የሚል ሰበብ ፈጥሮ በፍጥነት ከተፈራ ፊት ርቆ ወደ መጸዳጃ ቤት ገባ። እዚያም እንደደረሰ ከመነጽሩ ላይ የተገጠመውን ድብቅ ሚኒ ካሜራ በሰቀቀን ነቅሎ አውጥቶ ወደ ኪሱ ከተተው። ፋኑኤል ካሜራውን ነቅሎ በኪሱ ውስጥ ይዞ በድንጋጤ ተውጦ ሲመለስ ግን ትልቅና ከባድ ስህተት ሰራ። ተፈራ ወዳለበት ክፍል ሲመለስ መነጽሩን አድርጎት ሳይሆን በእጅ ይዞት ነበር። ይህ ያልተጠበቀና የሞኝ ስህተት የተፈራን ጥርጣሬ ወደ እርግጠኛነት ለወጠው። ወዲያውኑ ተፈራ ፋኑኤልን አጥብቆ ማየት ጀመረ። ይህ ሰውዬ ሆን ብሎ መነጽር አድርጎ መጥቶ አሁን ደግሞ በእጁ ይዞት ይመለሳል? እዚህ መነጽር ውስጥማ የሆነ ሚስጥር አለ በማለት ልቡ ውስጥ የከፋ ጥርጣሬ ያደረበት። ሁኔታው ወደ ሚስጥሩ መክሸፍና ለፋኑኤል ወደማይቀለበስ አደጋ አዘነበለ። በዚህ ጊዜ ፋኑኤል ምንም ተጨማሪ ሰከንድ ሳያባክን ከተፈራ ቤት በድንገት ተነስቶ በፍጥነት ወደ ውጭ ወጣ። በደረት ሰሌዳው ላይ እየመታ ባለው የልብ ምትና በከፍተኛ ድንጋጤ ከጠላት ግቢ በሰላም መውጣት ቻለ። ፋኑኤል ከተፈራ ቤት እንደወጣ ወዲያውኑ ስልኩን አንስቶ ለዳግም ደወለ። በፍርሃትና በውጥረት ድምጽ ሆኖ ዳግም ተፈራ ነቅቶብናል፣ ነገሩ ሁሉ ተበለሻሽቷል በማለት በተፈራ ቤት ውስጥ የገጠመውን አደገኛ ሁኔታ እና የተፈራን መጠራጠር በፈጣን ሁኔታ አስረዳው። ተፈራ በገንዘቡና በስልጣኑ አቅም ብቻ ከእስር ተፈቶ ሲንቀሳቀስና የዶክተር ፋኑኤልም ሚስጥራዊ የካሜራ እቅድ በመክሸፉ እነናሆም ምን ማድረግ እንዳለባቸው ግራ ተገብተው በነበረበት ጊዜ ነገር ግን ላይኩን ከዚህ ሁሉ ውጥረትና ብስጭት በኋላ ቢሆን ቁርጠኝነቱን አላጣም። ላይኩን ተፈራ እንደገና ከእስር ወጥቶ በነፃነት መዘዋወሩና በሰዎች ሕይወት ላይ ማሾፉ እጅግ አበሳጭቶታል። ነገር ግን ይህ ስሜት ተስፋ እንዲቆርጥ አላደረገውም። ይልቁንም ትግሉን የበለጠ ጥንካሬ እንዲሰጠው አነሳሳው። ላይኩን ከአዲሷ ኮማንደር ከኮማንደር ንግስት ጋር በመሆን ተፈራን ለመጣልና በሕግ ቁጥጥር ስር ለመዋል ምን ማድረግ እንዳለባቸው ይመካከራሉ። የተፈራን የወንጀል አውታር በአግባቡ ለመደምሰስ ቸኩሎ እርምጃ መውሰድ ሳይሆን አስፈላጊና ተጨባጭ የሆኑ መረጃዎችንና ማስረጃዎችን በጥንቃቄ ማሰባሰብ እንደሚገባቸው ይመካከራሉ። በሕግ ማዕቀፍ ውስጥ ሆና ተፈራን ለመያዝ የምትዋጋው ኮማንደር ንግስት ተፈራ በሕግ ክፍተት ምክንያት ብቻ በዋስ መውጣቱ በእጅጉ ስላበሳጫት ተፈራን በአካል አግኝታው በዚህ መልኩ በነፃ በመውጣት ደስ ያለ ትመስላለህ፣ ነገር ግን ብዙ አትደሰት፣ በቅርቡ መልሰ ወደ ማረሚያ ቤት ትወርዳለህ በማለት ቁርጠኝነቷና አቋሟን በግልጽ አሳየችው። ተፈራ ግን በበኩሉ በሀብቱና በስልጣኑ ተማምኖ ፈጽሞ ሳይፈራ መጀመሪያውኑ እኮ ነግሬሽ ነበር እንደኔ አይነት ሰው በማሰርሽና በመተናኮልሽ በእጅጉ እንደምትጸጸቺ ቀድሜ አስጠንቅቄሽ ነበር በማለት በንቀትና በትዕቢት ይመልስላታል። ኮማንደር ንግስትም በንዴትና በእልህ ተውጣ ይህ ጨዋታ አብቁታል ብለህ ከሆነ በጣም ተሳስተሃል በማለት ከፍትህ ጎን በቁራጥነት እንደቆመች ታሳየዋለች። ነገር ግን ተፈራ የእሷን ቁጣና የቁራጥነት አቋም በቁም ነገር ከመውሰድ ይልቅ በፌዝ በተሞላ የንቀት ፈገግታ ፈገግልና ይገርማል፣ ያቺ የነበረችሽ ግትርነትሽና እልህሽ አሁንም አልለቀቀሽም በማለት ያፌዝባታል። ተፈራ ከእስር በመፈታቱ በቤተሰቡ ላይ በፈጠረው የክፋቱ ውጥረት መላ ቤተሰቡ በከባድ ጭንቀትና በጨለማ ውስጥ ተውጦ ሳለ ድንገት ሁሉንም ነገር ለጊዜው የሚቀይር አስደሳች ዜና ተሰማ። ከዚህ ቀደም በደረሰባት አደገኛ ጥቃት በጥይት ተመታ በከባድ የሕክምና ክትትል በአይሲ ክፍል ውስጥ ለረጅም ጊዜ ስትሰቃይ የነበረችው ጩና ከዛ አሰቃቂ የኮማና የረጅም እንቅልፍ ሰዓታት በኋላ አይኖቿን ገልጣለች። በጠላት ጥቃትና በፍትህ መጓደል የተሰበረው የቤተሰቡ ልብ ጩና በህይወት ተርፋ ተነስታ ማየት ስትጀምር በቅስበት ተለወጠ። ለረጅም ጊዜ የናፈቁት ብርሃንና እፎይታ በመካከላቸው አገረሸ። በውጥረት ውስጥ የነበረው ቤተሰብ አዲስ የህይወት ተስፋ አገኘ። ዳግም የጩናን በህይወት መንቃትና አይኖቿን ገልጣ ሲያያት ለረጅም ጊዜ የውጊያና የፍርሃት ስንጥቅ ውስጥ ሆኖ የከበደውን ከባድ ሸክም ከትከሻው ላይ ያወረደ ያክል ተሰማው። በጠላት ጥቃትና በፍትህ መጓደል የተፈጠረው ስጋት አሁንም አለማብቃቱን ቢያውቅም የጩና መንቃት ግን ለዳግም ትልቅ ሞራልና የደስታ ምንጭ ሆኖለታል።
በዚህ መሃል ተፈራ በጉልበቱና በሀብቱ እየተመጻደቀ ባለበት ሰዓት ዳግምና ቤተሰቡ በጩና መንቃት አዲስ ብርሃን አግኝተው ለቀጣዩ ወሳኝ ምዕራፍና እቅድ ራሳቸውን ማዘጋጀት ጀምረዋል። በቀጣይ ክፍል ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ አጋሩ። ቀጣዩ ክፍል በፍጥነት እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። እንዲሁም ቪዲዮውን ላይክ፣ ሼር በማድረግ ለሌሎች እንዲደርስ ያጋሩ። በቀጣይ ክፍል እስክንገናኝ እስከዛው ሰላም ቆዩ።